ዛሬ ከምንመልሰው ጥያቄ ንስሐን መናዘዝ የሚገባው ለማን ነው? ዛሬ የእግዚአብሔር ሰው ነኝ ነገ ምን እንደምንሆን አልታወቀም ብሎ ዮሐንስ ወንጌላዊ ተናግሮ ጸድቀናል፣ ድነናል፣ ተፈውሰናል የሚሉ ፕሮቴስታንቶች አያሳዝኗችሁ? ንስሐ መናዘዝ የሚገባው ሰው ማን ነው? ሁሉም ሰው። ኃጢአት የለብንም ብንል ሁላችንም ውሸታሞች ነን። ሰው እኮ ማርያምን ለመውደድ ንጹሕ መሆን ይገባዋል። በርኩሰት በመተዳደፍ ያለ ሰው የድንግል ማርያም ፍቅር ሊበዛለት ፈጽሞ አይችልም። የዮሐንስ ወንጌልን የሚጸልይ ሰው ዝሙት አይቃወመውም። ቢቃወመው እንኳን እንደ ቅጠል እርግፍ ብሎ ይወድቅለታል። ለእግዚአብሔር ለምን ቀጥታ አልናዘዝም ስላልክ እግዚአብሔርን ብትፈራው ድሮም አትበድልም ነበር። ከእግዚአብሔር ጋር ስትጣላ የእግዚአብሔር የሆኑት ነገሮች ሁሉ ካንተ ይኮበልላል። እግዚአብሔርን ይህን ስጠኝ ከማለት በፊት መጀመሪያ ይቅር በለኝ ይቅር ሲለን የይቅርታውን ዋጋ ሁሉ ይሰጠናል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በባህሪው ሞት በመንግስቱ ሽረት የሌለበት ቅድመ ዓለም የነበረ ዓለምን ፈጥሮ ያለ ዓለምን አሳልፎ የሚኖር የአባቶቻችን አምላክ ቅዱስ እግዚአብሔር በምሕረቱ በቸርነቱ በይቅርታው በሀብተ ስቦ በረድኤት አቅርቦ በቅዱስ ቦታው ስለሰበሰበን ስሙ የተመሰገነ ይሁን። እግዚአብሔርን የወለደችልን ሃይማኖታችን የተማርንባት የሕይወታችን መጽሐፍ የድህነታችን ምርኩዝ የሃይማኖታችን በትር እናታችን ድንግል ማርያም ወላዲተ አምላክ የእርሷም ስም ከእግዚአብሔር በታች ከፍጡራን በላይ የተመሰገነ ይሁን። ቅዱሳን ነቢያት፣ ቅዱሳን ሐዋርያት፣ ሰማዕታት፣ ደናግል፣ መነኮሳት፣ ቅዱሳን መላእክት ሁላቸው እግዚአብሔር በሰጣቸው ክብር ስማቸው የተመሰገነ ይሁን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ዋላችሁ? እንደምን ሰነበታችሁ? ኃጢአታችን ታግሶ በቸርነቱ እስከዚች ሰዓት ያቆየን የአባቶቻችን አምላክ እግዚአብሔር ስሙ ይክበር ይመስገን። ሰው ኃጢአትም ይስማማዋል፣ ጽድቅም ይስማማዋል። እንደዚያ ስለሆነ ሰው ቢጸድቅም አይደነቅም ሩጫውን ካልጨረሰ በቀር፣ ኃጢአት ቢሰራም አይደነቅበትም። ጽድቅ ቢሰራ አይደነቅለትም፣ ኃጢአት ቢሰራ አይደነቅበትም። ማለት ለአንድ ሰው እገሌ አደነቀለትና አደነቀበት ይባላል። አደነቀለት ሲባል እንዴት ያለ ጀግና ብሎ ያደንቅለታል። አደነቀበት ማለት ደግሞ ምን ያክል ወራዳ ነው ሲለው አደነቀበት ይባላል። እኒህ ያህል ሰነፎች ናችሁ፣ መንፈሳዊ ሥራ ከጀመራችሁ በኋላ ወደ ሥጋ ተመልሳችኋልና ይህን ያህል ሰነፎች ናችሁን? አደንቅባችኋለሁ ይላል ቅዱስ ጳውሎስ። እና ሰው እንግዲህ ሲወድቅ አይደነቅበትም፣ ሲሰራም አይደነቅለትም። ሩጫውን የጨረሰ ብቻ። ለምን? ሰው ነጭ ጨርቅ ነው። እንደተሰናከለ ስለማይቀር ሰው ሲወድቅም አናደንቅበትም፣ ይነሳል። ሲሰራም ሩጫውን ሲጨርስ ነው እንጂ ሊወድቅ ስለሚችል አናደንቅለትም። እና እንደዚያ ስለሆነ ሰው አንድ ቀን ሲሞቅ አንድ ቀን ሲቀዘቅስ እንደ ነጭ ጨርቅ ነው ያሉት ለዚህ ነው። እንደ ውሃና እንደ እሳት የእግዚአብሔር ባህሪ ነው። እሳት ውእየት እንጂ ቁረት አይስማማውም ይላሉ አባቶቻችን በመጻሕፍት። እሳት ማቃጠል ነው እንጂ ቅዝቃዜ አይስማማውም። እንደዚሁም ሁሉ ውሃ ቁረት እንጂ ውእየት አይስማማውም፣ ወይም ቅዝቃዜ እንጂ ሙቀት አይስማማውም። ለእግዚአብሔር ባህሪም ንጽሕና እንጂ ኃጢአት አይስማማውም። የእግዚአብሔር ባህሪው ንጹሕ ነውና ሰውን ንጹሕ ቢሉት በኃጢአት ይተዳደፋል፣ ይለወጣል። ቆመ ሲሉት ይወድቃል። እግዚአብሔር ግን እንደ ቆመ በባህሪው ጸንቶ ያለ እሱ ስለሆነ ንጹሕ መባል ለእግዚአብሔር ብቻ ይገባዋል። ከእግዚአብሔር በታች ለእናቱ ብቻ ይገባታል። ለእናቱ ብቻ ንጽሕት ማባል፣ ንጽሕት በድንግልና አልባቲ ሙስና እንዳላት ቅዱስ ያሬድ ምንም ነውር የሌለባት ንጽሕት፣ ጥፋት፣ መለወጥ አልባቲ ሙስና መለወጥ የማይገባት የሌለባት፣ አንድ ቀን እንኳን ተለውጣ ማታውቅ፣ እንኳን አንድ ቀን አንድ ሰዓት እንኳን አንድ ሰዓት አንድ ሰከንድ ከዚያም ባነሰ የጊዜ ሽርፍራፊ የድንግል ማርያም ሕሊና ተለውጦ ያውቅ እና አልባቲ ሙስና የሚለው ስም ለእሷ ብቻ ነው የሚገባት። መለወጥ የሌለባት የሚባል ሰው ከመላክ ይሆናል፣ ሰይጣን ይሆናል፣ እንስሳ ይሆናል፣ አውሬ ይሆናል፣ ጅብ ይሆናል፣ በሬ ይሆናል። ምንም የማይሆነው የለም። የሰው ልጅ ሲፈርስ ሰራ ይውላል እና ብትቀዘቅዙም ብትቀነሱም አያስጨንቅም ማለት ነው። እግዚአብሔር ጉባኤውንም ሰብስቦ የቀሩትን ወንድሞች እህቶችንም ያምጣቸው። ንስሐ ላይ የሚነሱ ጥያቄዎችን ነው የምንመልስ። ዛሬ ከምንመልሰው ጥያቄ ንስሐን መናዘዝ የሚገባው ለማን ነው የሚል ሐሳብ እናነሳና እሱን እንመልሳለን። ንስሐን መናዘዝ ይባላል እንዴ? አይባልም መሰላለን፣ አይባልም። ኃጢአትን መናዘዝ የሚገባው ለማን ነው? ኃጢአትን መናዘዝ የሚገባው ለማን ነው ማለት
ለማን እንናዘዝ በሉ። በቃ ባጭር ቃል ንስሐ መናዘዝ የሚገባው ሰው ማን ነው? ሁሉም ሰው። ኃጢአት የለብንም ብንል ሁላችንም ውሸታሞች ነን ያለ ቅዱስ ዮሐንስ ወንጌላዊ። ንጹሕ ድንግል በጌታ ቀኝ ይቀመጥ የነበረው ከደረቱ ይጠጋ የነበረው እንዲያውም ከዕለታት አንድ ቀን እንዲሁ ግን ንጹሕ ማን ነው ብሎ ጌታ ሐዋርያትን ጠየቀ ይላሉ አባቶቻችን። ንጹሕ ማን ነው ሲባል ከዚያ ቅዱስ ዮሐንስ ምንም ነውር አስቦ የማያውቅ በሴትና በወንድ ግብር፣ በገንዘብ ፍቅር፣ በምንም ነገር ነውር ሕሊናው አስቦ ስለማያውቅ አንድ ቀን አይ ጌታ እኔ እናንተ ነን እንጂ ማን ይገኝ ብለህ ነው አለ እና እንደዚያ ሲል አቅሙን እንዲያውቅ እግዚአብሔር ትንሽ ረድኤቱን ሲያነሳ ሰይጣን በሕልም እንቅፋት እንዲያገኘው አደረገ። አላበጀሁም ጌታዬ፣ ንጹሕ አንተ ብቻ ነህ ብሎ ተናገረ። ከዚያ በኋላ የጌታን መታጠቂያ አንስቶ ቀበቶውን ቢታጠቀው ፍትወት እንስሳዊት ወይም ደግሞ እንስሳዊት ጠባይ ይሄ ፈቲው የሚባለው ፍትወት እንዳልተፈጠረ ሆኖ እርግፍ ብሎ ጠፋለት ይላል። እንዳልተፈጠረበት ሆኖ ፈጽሞ ፍትወት አልባ ሆኖ የተፈጠረ መልአክ እስኪመስል ድረስ ጠፋለት። ከዚህም የተነሳ የዮሐንስ ወንጌልን የሚጸልይ ሰው ዝሙት አይቃወመውም። ቢቃወመው እንኳን እንደ ቅጠል እርግፍ ብሎ ይወድቅለታል ይላሉ አባቶቻችን። ሌሊት እንዲያውም ሰው መንገድ ሲሄድ ይውልና ተስካር ከተደረገበት ሰርግ ከተደገሰበት ይደርሳል። እዚያ ሲደርስ በልቶ ጠጥቶ ሰክሮ ይተኛል። ሌሊት ተነስቶ አቤቱ በደላችን ይቅር በለን ባለ ጊዜ ዛፍን ትልቁን ዛፍ በምሳር በመቱት ጊዜ ላዩ ላይ የሰፈሩት ወፎች ግር ብለው እርግፍ እንደሚሉት ሁሉ ወይም ፍሬው እንደሚረግፍ ኃጢአቱ ሰው ሌሊት ተነስቶ በደላችንንም ይቅር በለን ባለ ጊዜ በስካር የበደለው በደሉ እርግፍ ብሎ ይጠፋለታል ይላል። ልክ ዮሐንስ ወንጌልም ሰው ሲጸልይ የዝሙት ሐሳብ እርግፍ ብሎ ይጠፋለታል። ያው የዕለት አለው ክፍል ዮሐንስ ወንጌል ሲጸልይ እሱን የዕለቱን መሸምደድ ባይቻላችሁ 21 ምዕራፍ ነው። 21 ሲካፈል ለ7 ስንት ይሆናል? 3 አይደለ? ስለዚህ በቀን 3 ምዕራፍ ዮሐንስ ወንጌል ብትጸልዩ ዝሙት ታሸንፉታላችሁ ማለት ነው። ከልማድ ኃጢአት እንዲያው ዮሐንስ ወንጌል የሚጸልይ ሰው ከሚጸልይበት ቦታ የብርሃን ምንጣፍ ይነጠፋል ነው የሚለው። የብርሃን ምንጣፍ ፈጽሞ መላእክት ይከቡታል። ዮሐንስ ወንጌል በጣም ክቡር ነው እና ታቦት እንኳን ቢሰረቅና ቢጠፋ ዮሐንስ ወንጌል እንደ ታቦት ሆኖ ቤተክርስቲያን ላይ መቀደሻ ይሆናል። ታቦቱ እስኪገኝ ድረስ ማለት በጣም የከበረ ሁሉም ወንጌሎች የከበሩ ናቸው አራቱም። ዮሐንስ ደግሞ በተለየ የመለኮቱን ነገር አምልቶ አስፍቶ አምጥቆ ቅድመ ዓለም ክርስቶስ ከአባቱ ጋር በባህሪ በሕልውና የመኖሩን ነገር ስለተናገረ ንጹሕ ለንጹሕ ስለሚሰጥ አይደለ? ጌታስ እኮ እናቱን መርጦ ድንግሊቱን ለድንግል ንጽሕት እናቱን ለንጹሕ ለዮሐንስ የሰጠው ለዚህ ነው። ሰው እኮ ማርያምን ለመውደድ ንጹሕ መሆን ይገባዋል በእውነት ማለት ነው። በርኩሰት በመተዳደፍ ያለ ሰው የድንግል ማርያም ፍቅር ሊበዛለት ፈጽሞ አይችልም። በዝሙት የሚቃጠል ሰው፣ በዝሙት ፍትወት በፋይለ ዝሙት የሚጥለቀለቅ ሰው የድንግል ማርያም ፍቅር ፈጽሞ በሕሊናው አያድርም እና ለዚህ ነበር መንጻት የሚያስፈልገው። አደራም የሰጠ ለሱ ነበረ አድሮ ፍጹም ማደሪያ ሆኖ እና የሚገርም እኮ ክርስቶስ ከመስቀል ላይ አድሮ ከመስቀል ላይ ሆኖ እናቱን ለዮሐንስ እየሰጠ እግዚአብሔር ደግሞ ተመልከቱ በንጹህ ሰውነት ያድር የለም እንዴ? ያድራል እኮ በንጹህ ሰውነት አድሮ ይኖራል አይደለ? በንጹህ ሰውነት አድሮ ስለሚኖር ከዮሐንስ በላይ ደግሞ ንጹህ የለም ደግሞ ከሐዋርያት። ስለዚህ መስቀል ላይ ሆኖ እናቱን እየሰጠ በዮሐንስ ሆኖ ደግሞ ይቀበላታል። እናቱን በዮሐንስ አድሮ ይቀበላል፣ ከመስቀል ላይ ሆኖ ይሰጣታል። በዚያም አድሮ የሚንከባከባት እሱ ነው እና ተመልከቱ የእናቱ ፍቅርም ሊያድር የሚችለው ልጇ ባለበት ነው። ልጇ ባለበት እናቱ አለች። ስለዚህ ንጹህ ልጇ ደግሞ የሚኖረው በንጹህ ሰውነት ነው። ንጹህ ሰውነት ያለው ሰው እግዚአብሔር ያድርበታል። እግዚአብሔር ያደረበት ሰው ደግሞ እናቱን እንደሚወዳት የእናቱ ፍቅር እንደሚበዛለት ምንም ጥርጥር የለውም እና የእመቤታችን ፍቅር አብዝቶ ይጨምርልን እና ቅዱስ ዮሐንስ ምን ብሎ ነው የጸለየ? ኃጢአት የለብንም ምንል ሁላችን ምኖች ነን አለ፣ ውሸታሞች ነን አለ። ዮሐንስ ነው እንግዲህ እንደዚህ ያለው። እኔ ብድንቅ የሚያደርግ ደግሞ መልሶስ ምን እንዳለ ታውቃላችሁ? ልጆቼ ያለ ዛሬ የእግዚአብሔር ሰው ነኝ፣ ነገ ምን እንደምንሆን ግን አልታወቀም ይላል። አሁን ሐዋርያው ራሱ ከእንዲሁ ዮሐንስን የሚመስል ንጹሕ የለም ተብሎ የተነገረለት ሐዋርያ ጌታ ይወደው እንደ ቅዱስ ጴጥሮስ እንኳን ሲፈሩ ጌታን ጉዳይ መጠየቅ ሲፈልጉ ፈርተው ንጹሕ እሱ ስለሆነ አንተ ጠይቅልን፣ እንዲያው ከመካከላቸው አንድ ሰው ይሸጠኛል ሲል ጌታ ማን ነው የሚሸጠው? እስኪ አንተ ጠይቅልን ይሉት ነበረ። ንጹሕ ሰው ጠይቅልን ሊባል ይገባዋል በእውነቱ ማለት ነው። ጠይቅልን ይሉት ነበረ። እሱ ታዲያ እንዲህ ያለው ንጹሕ ሰው ዮሐንስ ከመስቀሉ ስር የነበረ ዮሐንስ አካል ከሕልውና የተገለጠለት ዮሐንስ
በፍጥሞ ደሴት ታስሮ ኃላፊያትና መጻያት ምስጢራን በልቡናው ሰሌዳ የተቀረጹለት ዮሐንስ ምን አለ? ልጆቼ ዛሬ እግዚአብሔር ነን፣ ነገ ምን እንደምንሆን ገና አልታወቀም አለ። አሁን እንግዲህ አይደንቃችሁ? ዛሬ የእግዚአብሔር ሰው ነኝ፣ ነገ ምን እንደምንሆን አልታወቀም ብሎ ዮሐንስ ወንጌላዊ ተናግሮ ጸድቀናል፣ ድነናል፣ ተፈውሰናል የሚሉ ፕሮቴስታንቶች አያሳዝኗችሁ? ሐዋርያው ራሱ እኔ ነገ ምን እንደምሆን አላወቅኩም እያለ እነሱ ደግሞ ድኛለሁ ይላል። እንዲሁ በጸጋው ድኛለሁ። በጸጋ ከሆነ ዮሐንስን ያህል ጸጋ የተቀበለ ሰው አለ? እኛ ሁላችንም ከሙላቱ ጸጋን ተቀበልን። ተመልከቱ፣ ኦሪት በሙሴ ተሰጥታን ነበር አለ። ኦሪት በሙሴ የተሰጠችን እውነትና ጸጋ ግን በኢየሱስ ክርስቶስ ሆነልናል። ጸጋ ከኃጢአት አያድንም። ጸጋ ደግሞ ምንድን ነው? ጸጋ እስካልከኝ አለ ደግሞ ቅዱስ ዮሐንስ አፈወርቅ የዕብራውያንን መልእክት የቅዱስ ጳውሎስ መልእክት ሲተረጉም ጸጋ ምንድን ነው ትለኝ እንደሆነ ጸጋ ምንድን ነው ትለኝ እንደሆነ ጸጋስ በለኝ ስርየተ ኃጢአት። ጸጋ ይሉሃል ኃጢአትን አምኖ ይቅርታን ማግኘት ነው። እግዚአብሔርን ኃጢአት ስትሰራ ከእግዚአብሔር ጋር ነው የምትጣላው። ከእግዚአብሔር ጋር ስትጣላ የእግዚአብሔር የሆኑት ነገሮች ሁሉ ካንተ ይኮበልላሉ። የእግዚአብሔር ገነት፣ የእግዚአብሔር መንግሥተ ሰማያት፣ የእግዚአብሔር መላእክት፣ የእግዚአብሔር እናት፣ የእግዚአብሔር ሐዋርያት፣ የእግዚአብሔር መነኮሳት፣ የእግዚአብሔር መላእክት፣ የእግዚአብሔር ሐዋርያት፣ የእግዚአብሔር ሰማዕታት፣ የእግዚአብሔር ምስጢር፣ የእግዚአብሔር ጸጋ፣ የእግዚአብሔር ልብስ፣ የእግዚአብሔር ምግብ፣ የእግዚአብሔር የሆነ ሁሉ አዳም ከእግዚአብሔር ጋር ሲጣላ የእግዚአብሔር ፍጥረታት በሙሉ ተጣሉት። ሰምታችኋል? እኛና ጅብ እኮ ድሮ ጠበኛ አልነበርንም አይደል? እኛና አንበሳ ድሮ ጠበኛ አልነበርንም። እግዚአብሔር ጋር ስንጣላ ጅብም ጠበኛችን ሆነ፣ አይጥም ጠበኛችን ሆነ። አይጥ ራሱ እኮ ድሮ ባሪያችን ነበረች። ዛሬ እንኳን አንበሳ አይጥ ታስፈራናለች። በአይጥም እንደነግጥ ሆነናል። ጠበኛ ሆን ማለት አሁን ቅዱሳን ሲበቁ እንደምታውቁት ቅዱሳን ሲበቁ እና አቡነ መንፈስ ቅዱስ እና አቡነ ተክለ ሃይማኖት እና አባ ሳሙኤል ዘዋልድባ እና አባ አምደ ሥላሴ እነዚህ ሁሉ ቅዱሳን ሲበቁ አናብስትን ማዘዝ የሚችሉት ወደ ምን እየሆኑ እንደሆነ ታውቃላችሁ? ወደ መጀመሪያው የሰው መልክ እየተመለሱ ነው። ወደ መጀመሪያው የሰው መልክ ሰው የእግዚአብሔር መልክ ሳለ ንጹሕ ሳለ የእግዚአብሔርና የእግዚአብሔር ስለማይጣሉ እግዚአብሔር የፈጠራቸው ፍጥረታት ሁሉ ወዳጆቹ ይሆናሉ። ሰው ከእግዚአብሔር ጋር ሲጣላ ግን ፍጥረታት የእግዚአብሔር ስለሆኑ ጠበኞቹ ይሆናሉ። ምድር ራሱ የሰው ጠላት ትሆናለች፣ አሳዳጅ ትሆናለች። ፀሐይ ጠበኛ ትሆናለች፣ ጨረቃ ጠበኛ ትሆናለች። ሲታረቁ ደግሞ የእግዚአብሔርን ፍጥረታት ይገዛሉ። እና አቡነ አሮን ፀሐይን ይገዝቱ ነበር። ኢያሱ ፀሐይን ገዝቷል። ኢያሱ ፀሐይን ገዝቶ ቆይ እንዳትገቢ ብሎ በገባዖን ተራራ ላይ አቁሞ ሳለ ጭራሽ ደግሞ ሕዝቅያስ ደግሞ ምን አለ? እግዚአብሔር ይቅር ብለዋል ቢለው ነቢዩ ኢሳይያስ አይ እኔ እግዚአብሔር ይቅር እንዳለኝ የማረጋግጠው ፀሐይ እንደገና 11 ሰዓት የተነበረችው ፀሐይ እንደገና ትመለስና ማለዳ ትሆናል። ምን እንደ እግዚአብሔር ይቅር እንዳለኝ መለሳት። ሰው እግዚአብሔር ሲቀርብ ሲለው የእግዚአብሔር ፍጥረታት ሁሉ ይታዘዛሉ። ስለዚህ አለ እግዚአብሔር ጋር ስትታረቅ የእግዚአብሔር የሆነውን ነገር ሁሉ ስለምታገኝ ጸጋ ማለት ስርየተ ኃጢአት ነው። ክህነት ጸጋ ነው። ጵጵስና ጸጋ ነው። ዲቁና ጸጋ ነው። መምህርነት ጸጋ ነው። ትዳር ጸጋ ነው። ልጅ መውለድ ጸጋ ነው። ማስተማር ጸጋ ነው። መስጠት ጸጋ ነው። ሊቅነት ማመስጠር ጸጋ ነው። ብዙ ነገሮችን ፍጥረታትን መመርመር ጸጋ ነው። ስልጣን ጸጋ ነው። ማስተዳደር ጸጋ ነው። ሁሉ ነገር ጸጋ ነው። እነዚህ ሁሉ ነገሮች ግን በእግዚአብሔር ይቅርታ የሚገኙ ናቸው። አስቀድሞ ሰው እግዚአብሔርን ይህን ስጠኝ፣ ይህን ስጠኝ፣ ይህን ስጠኝ፣ ይህን ስጠኝ ከማለት በፊት መጀመሪያ ይቅር በለኝ ይቅርባል። ይቅር ሲለን የይቅርታውን ዋጋ ሁሉ ይሰጠናል። ስለዚህ ለዚያ ነው ንስሐ የይቅርታ ሁሉ። ስለዚህ እና ምን አለ? በጸጋው ድነናል ለሚሉት ሰዎች መልሳችን ምንድን ነው? እኛ በጸጋ ለመዳን ጸጋ ማለት ኃጢአትን ማመን ነው። ኃጢአት የለብንም ብንል ደግሞ ውሸታሞች ነን አለ ሐዋርያው በመልእክቱ ሲናገር። አንደኛ ዮሐንስ ምዕራፍ 2 ላይ ሲናገር ኃጢአት የለብንም ብንል ሁላችንም ውሸታሞች ነን አለ። ኃጢአታችን ብናምንሳ ስንለው ደግሞ ኃጢአታችን ብናምን ግን አለ ተመልከቱ፣ ኃጢአታችን ብናምን ግን እግዚአብሔር ይቅርታውንና ምሕረቱን ሊሰጠን የታመነ ነው። ከኃጢአታችንና ከበደላችን ሁሉ ሊያነጻን ይቻለዋል ብሎ ይነገራል። እንደዚያ ከሆነ ሰው ኃጢአታችን ብናምን ግን ያለው ነው መነሻው። ኃጢአታችን ማመን ወይም መናዘዝ ከሆነ የሚያስፈልገው ለማን ነው የምንናዘዘው ነው። በዚህ ጉዳይ ላይ ሁለት መሰረታዊ ነገር አንድ ጥያቄ ይነሳል። ያላመኑት ወይም የሌላ እምነት ድርጅቶች የሚያነሱት ሰው እንዴት ለሰው ኃጢአቱን ይናዘዛል? አሁን እንዲያውም ብዙ ፕሮቴስታንቶች እንዲህ አይነት ክርክር ያስነሳሉ። ንስሐ መግባት መናዘዝ ለኢየሱስ ወይስ ለቄስ የሚል ክርክር ይነሳል። ለኢየሱስ ነው የምናዘዘው ወይስ ለቄስ ነው የምናዘዘው? ይሄ ነው እዚህ ላይ ማስተዋል የሚገባ ለሱ ነው።
ለካህን ነው የምንናዘዘው ወይስ ለሰው ነው? እሱን ነው። እሺ መጀመሪያ በደሉን ሰው ማመን አለበት። አሁን አንድ ሐሳብ እናነሳለን እዚህ ላይ። ሰው ኃጢአት ሲሰራ እግዚአብሔር ነው የሚፈራው ሰውን? ንገሩኝ እዚህ ላይ። አሁን አንድ ሰው ያን ሊሰርቅ አሁን የዚህን ከዚህ እንደው አንድ 10 ብር መስረቅ ቢፈልግ የስለቱ ሳንቲም ማንን ነው የሚፈራ? ሰውን ነው? እግዚአብሔር ነው? እግዚአብሔርን ማፈራው መጀመሪያ የማይነካውም እኮ ማለት። አሁን አንድ ሰው የአንድ ወንድ ሚስት ሊቀማ ቢሄድ ባሏ እንዳያየኝ ነው የሚለው? እግዚአብሔር እንዳያየኝ ነው የሚለው? ይኸው መጀመሪያ የሚፈራው ማንን ነው? ሰውን ነው። ለእግዚአብሔር ለምን ቀጥታ አልናዘዝህም ስላልክ እግዚአብሔርን ብትፈራው ድሮም አትበድልም ነበረ። ሰው ፈርተህ ስለሆነም ድሮም ሰው እየፈራ ስለሰራው መናገር ያለብህ ለማን ነው? ለሰው ነው። በሰው ዘንድ ስትጋለጥ በእግዚአብሔር ይሸፈንልሃል፣ በእግዚአብሔር ይሸፈንልሃል። በሰው ደግሞ ተመልከቱ፣ እንዲህ ነው አባ ሕርያቆስ እንደሚል ሐሳብ ያነሳል በቅዳሴ ላይ። አቤቱ የተገለጠውን ትሸፍነዋለህ፣ የተሸፈነውን ትገልጠዋለህ። ይህን አባቶቻችን ሲተረጉም የተሸፈነውን የፈሪሳውያንን ኃጢአት ትገልጠዋለህ፣ የተገለጠውን የዘማዊቱን ኃጢአት ምን ትለዋለህ? ትሸፍነዋለህ። ምን አለ አይሁድ አንዲት ሴት በዝሙት ስትሰራ ያዟት አይደል? ያዙና ሲያበቃ መምህር ይቺ ሴት በዝሙት ስትበድል አግኝተናታል፣ ሙሴ በድንጋይ ተወግራ ትሙት ብሎ ነበረ፣ አንተ ምን ትላለህ አሉት። ሁለት ጥያቄ ለማንሳት አይደል? አትውገሯት እንጂ ምን ጨካኞች ናችሁ ቢላቸው ምን ሊሉ ነው? የሙሴን ሕግ ይሽራል ይላሉ። የሙሴ ጌታ ነኝ ይላል፣ የሙሴን ሕግ ይሽራል ሊሉት ነው። ውገሯት እንጂ በሕግ ተቀምጦ የል ቢላቸው ደግሞ ሸርረኛ ነኝ ይላል፣ ሰው ወግራችሁ ግደሉ ይላል ሊሉ ነው ደግሞ ማለት ነው። ኋላ ምን አረግ? ከእናንተ መካከል ኃጢአት የሌለበት ሰው ይውገራት አላቸው። የራሳቸውን ኃጢአት ሸፍነው የእሷን ኃጢአት ይዘው መጡ። ከኋላ ምን ይላል? ጎንበስ ብሎ ከመሬት ላይ የእያንዳንዳቸውን ኃጢአት ይጽፋል። ሲጽፍ ምን ያደርጋል መሰላችሁ? መሬት ላይ ኃጢአታቸውን ሲጽፍ የነሱ ኃጢአት የት ላይ ይጻፍ ነበረ? ግንባራቸው ላይ ይሄድ ይጻፋል። ከዚያ በኋላ ሁሉም ሰው ይወጣ ጀመረ። እስከ ቀዳሚ ወደ ሐሪ ሊቀ ካህናት የለ፣ ረቢ የለ፣ ምን የለ፣ እየተጥረገረገ መውጣት የለ። አንተ ግንባር ላይ ምንድን ነው? እንግዲህ አንተ ግንባር ላይ ምንድን ነው እየተባባለ ሁሉም መውጣት ቀር። ኋላ ተመልከቱ፣ በጣም ደስ የሚለኝ ቃል አለ። ጌታችን ኢየሱስ ክርስቶስ ብቻ ቀረ ይላል። ከሴቲቱ ፊት የቀረው እሱ ብቻ ነበር። ይሄ ማለት ማለት ነው ሲተረጎም በደል የሌለበት እግዚአብሔር ብቻ ነው ማለት ነው። እሱ ብቻ ያለ ኃጢአት ተገኘ ማለት ነው። ሊቅ ነኝ የሚለው ሁሉ በድሎ ተገኘ። ግንባሩ ላይ አልጻፍ ብሎ ነበር እንጂ ደህና የመሰለው ሊቅ ነኝ ያለውም መምህር ነኝ ያለውም ካህን ነኝ ያለውም ሁሉም መግንባሩ ላይ ቢጻፍ በደለኛ ሆኖ ተገኘ። ንጹሕ እግዚአብሔር ክርስቶስ ብቻ ተገኘ ማለት። ቀና ብሎ ሲታይ እሷ ቀና አለና እያት ከሳሾችሽ ወዴት አሉ? አረ ማንም የለም አይታዩኝም አለችው። ይህንን ሊቃውንቱ ሲተረጉሙት ከሳሾችሽ ወዴት አሉ ማለቱ ይላል እነሱ ስለ አንቺ ይህን ክስ አቅርበዋል፣ አንቺ ስለ እነሱ ኃጢአት ምን ታያለሽ ነበር ያላት ይላል። ከዚያ ምን አለ? የራሴን ኃጢአት እንጂ እነሱን አላውቅም ነው ያለችው። አይታዩኝም ማለቷ ሰዎቹ የሉም ማለት ሳይሆን የእነሱንስ አላውቅም ማለቷ ነበረ። እንኪያስ አንቺ በሰው ኃጢአት ካልፈረድሽ እኔም በአንቺ አልፈርድብሽም አለና ደግመሽ እንዳትበድይ ብሎ በምሕረት በቸርነቱ ኃጢአትሽ ተሰርዮልሻል፣ ተመልከቱ ከዚህ የባሰ እንዳያገኝሽ እንዳትበድይ አላት። ኋላ ይገርማችኋል፣ አይደረስ ወርቅ ላበደረ ጠጠር ጌታ በተያዘ ጊዜ አጸደ ወይኑ ውስጥ ሆኖ ሲጸልይ ለሷ ይታያት ነበር፣ ለአይሁድ አይታያቸውም ነበር። ኋላ እንደው ጎበዝ ወሬኛ አያደርጋችሁ መድኃኒዓለም እንዳትናገር የባሰ ኃጢአት እንዳያገኝሽ ኃጢአት አትስሪ ብሏታል። ዝም እንዳትል ወሬው አቅበጠበጣት። በእጇ እንዳታሳይ በደል እንዳይሆንባት ባይኗ እንግዲህ ራሷ እንዳሳየች ራሷ ታውቃለች። እንዴት አድርጋ ባይኗ እንዳሳየች ማለት ባይኗ አመለከተች። እንዴት እዚያ ላይ ሲራክ ምን ይላል? የሴት ዝሙቷ ባይኗ ይታወቃል ይላል። ባጭር ጋር የሴት ዝሙቷ ባይኗ ይታወቃል ማለት የነፍስ የዘማዊት ነፍስ እርኩሰቷ ባይኗ ይገለጥባታል። ነፍሱ እርኩስ የሆነች ሰው አይኑና ጆሮው እርኩስ ነው፣ አፉ እርኩስ ነው፣ እጁ እርኩስ ነው፣ እግሩ እርኩስ ነው። የነፍስ ንጽህና በህዋሳት ይገለጣል። የነፍስ እርኩሰት በህዋሳት ይገለጣል። እሱ ነው ምስጢሩ። ግን ታዲያ ባይኗ አሳየችው። እዚያው ይገርማችኋል፣ እንደ ድንጋይ ደርቃ ቀረች። የባሰ እንዳያገኝሽ ደግመሽ አትበድይ ነበር ያላት። ደግመን ከመበደል እግዚአብሔር ይርዳል። እስከ ዛሬው ይበቃናል። ደግመን መበደል ግን እግዚአብሔርን መጋፋት ነው። ስለዚህ እግዚአብሔር ስንሸሽገው ኃጢአታችን ይገልጥብናል። ሰዎች እንዲያዋርዱን፣
ስለኛ ተነሳስተው እንዲናገሩ፣ አዋጅ እንዲነግሩ፣ እንዲጽፉ፣ እንዲደራጁ፣ እንዲቀሰቅሱ፣ ሰው በሰው ላይ እንዲነሳብን ያደርጋል። ለዚህ ነው ቅዱስ መቃርስ እኛ ኃጢአታችን ስናስታውስ እግዚአብሔር ይረሳልናል፣ እኛ ኃጢአታችን ስንረሳ እግዚአብሔር ያስታውስብናል ይላል። ስለዚህ በየቀኑ የሰው ልጅ መርሳት የሌለበት ነገር ቢኖር ጥቂትም ብኖር የበደላትን በደል ነው። በኃጢአት የወደቀ ቢኖር አይርሳ የማይረሳ ነውና። መልሱ ምንድን ነው? አምላካችን ወይ እንደ ቸርነት እንጂ እንደ በደላችን አይሁን፣ እባክህ የረሳነውን ኃጢአት ሁሉ ይቅር በልልን። የረሳን በአይምሮ በየአይምሮ የሚለው ካህኑም ለዚህ ነው። ይቅር በልን ብለን እንመልሳለን። እግዚአብሔር አሁንም መልሶ ይቅር ይበለን።